ሀገር ይቃጠላል ነው ያለችው። ብቻ እኔ አላውቅም ነበር። ሱብሃንአላህ ሰውን በዚህ ልክ እንጃ። ብቻ የማንኛውም ነገር ባህላችን ሲሆን ቀላል ለኛ ቀላል ነገር ሊሆን ይችላል። ግን እኛ ደግሞ ኢትዮጵያ ውስጥ እንደዚህ ነገር ሲለ ይከብዳል። ለኛ ለኢትዮጵያኖች እንደዚህ ነገሮችን ይከብዳል። ምክንያቱም የገዛ እናት፣ የገዛ አባት፣ የገዛ ወንድም፣ የገዛ ልጅን እህትም ሆነ ሲቃጠል ይከብዳል። ለኛ ለኢትዮጵያኖች የሆነ እኛ ኢትዮጵያኖች አሁን ከሀገር መውጣት ከጀመር በኋላ ባህላችን ተበላሽተዋል እንጂ እንደዚህ ስላችሁ ኢትዮጵያ ያሉ ሰዎች እናት አባቶቻችን አላልኩም። እኛ ከሀገር የወጣን እኛ ስላችሁ ሁሉም ሰው አይደለም። ከስንት አንዳንድ በቃ የውጭ ሀገር ካልቸሪ የውጭ ሀገር ያለውን ነገር በቃ ባህላቸው የነሱ የተከተሉ የሀገራቸው ባህል የሀገራቸው ሃይማኖት የረሱ ብዙ ሰዎች አሉ። ብዙ ሰዎችን ይሄ መቼም ማናችንም ማንዋሽ ነገር ያለ ነገር ነው እና እንደኛ ሀገር የመሰለ ነገር የለም። ሀገራችን ሁሉ ነገሩ ነው የሚመቸው። ድህነት ስላለባት ነው እንጂ እንደኛ ሀገር የመሰለ ነገር የለም። በእርግጠኛ ሀገር ሚዲያ ላይ እንባላለን እንጂ በኢትዮጵያ ላይ የሆነ ሰው የሆነ ነገር ቢያደርግ ከሌላ ሀገር መጥቶ ኢትዮጵያ ላይ የሆነ ነገር ቢያደርግ ሁላችንም እንደ ጅብ ነው የምንጮህበት። ይሄ ማዕሩፍ የታወቀ ነገር ነው። ሆነም ቀረ ይሄ ነገር ሀገራችን ላይ ቢከሰት ኖሮ በጣም ከባድ ነገር ነው። በጣም ማንም አስችሎት እንዲህ ነገር አያደርግም። ግን ባህል ሲሆን ምንም ማድረግ አይቻልም። ስለዚህ ባሏ በመኪና አደጋ ሙቶ እሷ ብቻ ነው የተረፈችው መሰለኝ። እንዳለው ሙተዋል። ግን እሷ ባሌ አልሞተም አለ ከኔ ጋር ነው ያለው፣ ያወራኛል፣ አወራዋለሁ፣ ምሳ ሰራለታለሁ፣ ቁርስ ሰራለታለሁ፣ እራት እኔ ነው የምሰራለት። ለእናንተ አይታያችሁም። ስለዚህ ከባሌ ውጪ ማንም ወንድ አልፈልግም። ባሌ እኮ ያየኛል፣ ከሌላ ወንድ ሳወራ ጊዜ በጣም ነው የሚቆጣኝ ብላ ነው ያበደችው። ሲጀመር ዛሬ እያንዳንዱ አውርተዋት ነበረ ማለት ነበልባል ወንድማችን። በዚህ አጋጣሚ በጣም ነው የማመሰግነው። ማለት ያለህን ነገር ተጠቅማህ ነው ያወጣጣሃት። እኔ ሚስቴ ህንድ ሀገር ነበረች፣ የህንድ ሚስት ናት፣ የህንድ ልጅ ነው ያገባሁት የነበረው። ሙታብኝ እንደዚህ ተጣለች፣ አመድዋ ምናምን ተቃጥሎ የተጣለ ወኔ ምናምን ብሎ ያንዳንዱ ነገር ነው ያወራት። እንድታወራው በጸባይ ይዘዋታል። ያለውን ነገር ተጠቅሞ ነው የተናገራት። ግን እሷ በምንም ተአምር ስለ ባልዋ ሊወራበት አትፈልግም። ከስራ መታ ምንም ሳትል ሻማ ታበራለታለች። ይዛው ስራ ቦታ ነው የምትሄደው። በበሶ መበጥበጫ ነው ያደረገችው። ከዛ በሻማ መሀከል ላይ ታስቀምጠውና ነው ዙሪያው ሻማ የምታበራለት። አወራዋለሁ ነው ያለችው። ከዛ መጨረሻ ላይ አበደች። ስለ ባሌ ለምን ታወራለህ ብላ ነው አንቃ የያዘችው። አነቀችው፣ ጉሮሮን አንቃ ነው የያዘችው። ግን በመጨረሻ አይኔ ሚስቴ ሞታብኝ በሱ ስሜት ስለሆንኩኝ ነው ምናምን ብሎ አግባባትና ያለውን ነገር ተናገረች። በቃ ባሌ ከኔ ውጭ ማንሱ አይፈልግም፣ እናቴ አትረዳኝም። እናቴ ኢትዮጵያ ባል ኦፍኮርስ የኢትዮጵያ እናት እኮ ከኢትዮጵያ ውጭ እናገባ አይፈልጉም። እናት አይደለች? ማንኛውም እናት እኮ ልጇ ያልሆነ ቦታ ስትሄድ አትፈልግም። እና ወንድሞቹ ወደ ሀገር ሊመለስ አመዱ ወደ ሀገራቸው ሊመለስ ነው የሚፈልጉት። በእኔ ነው የላኩት። እኔ ኢትዮጵያ መሆን ሲያውቁ ጊዜ በእኔ መልእክት ከውልሻ ምናምን አይሆንም። ስለ ባሌ እነሱም አገባቸው። እኔ ባሌ ነው፣ በፈለኩኝ እቃ ማስቀመጥ አለብኝ፣ በፈለኩኝ ነገር ማድረግ አለብኝ። ስለ ባሌ ማንም ሰው ሊናገረኝ አልፈልግም ብላ ነው ብድ ያለችው። እናቴም አልፈልጋትም፣ እህቴም አልፈልግም፣ ዘመዶቼም አልፈልግም። ባሌ ብቻ ነው። ለእናንተ አይታያችሁም፣ ለእኔ ግን ይታየኛል። ያው እናወራለን፣ ፊት ለፊት ነው የምናወራው። አሁን እኮ ደክሞ ተኝቶ ነው የምትለው። ከዚህ በፊት እንደዚህ ነገር የሆነ ሚዲያ ላይ ተሰርቶ ነበር። አያዋለሁ፣ ያየኛል፣ እኔ ከኔ ጋር እኮ እናወራለን የምትል ነበረች። እንዲህ ሴት ናት። ሴት ሳትሆን ወንድ ነው እንጂ ወንድ ነው። ማን ነው ይሄም ነበል ማን ነው የሰራው መሰለኝ። ሚስት ያለች ብሎ ልብሷን አቅፎ የሚያለቅስ ወጣት ነበር። እናት የለውም፣ ወንድም የለውም። ቢያንስ እናት ስትኖር እኮ የሆነ ነገር ትራዳለች። እህትም የለውም። አባቱ በጣም ደካማ ነው። አይናቸው በደንብ አይታያቸውም ነበር አባቱ። በቃ ለፍቼ ያሳደኩት ለፍቼ ያስተማርኩት ልጅ ነው እንደዚህ የሆነው። እሱ ሚስቱ ሞታ ነው ይወጣ። ግን እሱ ኢትዮጵያዊ ነው። ግን እሱ ታየኛለች አያት አለሁ ነው ያለው። ስለዚህ የሆነ በዛ ሰዓት የሆነ የሚለክፋቸው ልክፍ አለ መሰለኝ። ስለዚህ አሁን በዛ ሰዓት እሷ ባሏ በመኪና አደጋ ከሞተ አይፈረድባትም። በዛ ሰዓት የሆነ መኪና አደጋ ሲደርስ ከምኑ የሆነ አይምሯ ላይ የተረበሸ ነገር አለ። አይምሯ ላይ የሆነ የተቀረጸ ነገር አለ። በቃ እሷ ባሌ አመዱ ስለያዘችው ባልዋ ያለ የሚያወራት ነው ይመስላት።
አውዙ ቢላሂ ሚነ ሸይጣን ረጂም። የሆነ ሴጣን ባይወራት ኖሮ በዚህ ልክን አመድን ይዛ ስራ ቦታዋ፣ ሽንት ቤትዋ፣ ሻወር ቤትዋ ስትበላ ስተኛ ምን ስትል ስታወራው የሆነ ነገር ባይለክፋት ኖሮ በዚህ ልክ አትሆንም ነበር። ስለዚህ ልጅቷን እምነት ቦታ መሄድ አለባት። ቀጥታ ይሄ ነገር ተቀምታ ወደ እምነት ቦታ መሄድ አለባት። ሙሉ በሙሉ ይተዋታል። ምክንያቱም ህንዶች የታወቁ ናቸው፣ በአድ አምልኮ ናቸው እንዳለ በአድ ነው የሚያመልኩት። ያ ነገር በቀውረዋታል ልጅቷን። እሷም እኮ ተናግራለች። በጥሩ ቦታ የምታወራ ሰዓት እናት እህቶቼ ነው የምረዳው ነበረው፣ ለዓላማ ነው የሄድኩት ነበረው። ግን በመሀል በቃ ሳላቅ ነው ፍቅር የያዘኝ። እሱን በጣም ስለሚወድ ከሌሌ ስለሚወደው በጣም ወዶኝ ነው እንጂ ከዛ በኋላ እኔማ ፍቅሬው ሳላቅ ፍቅር ውስጥ ገብቼ ነው እንጂ እኔ እህቴና እናቴ ለመርዳት ነው የሄድኩት ነበረው። አሁን ቢሆን እናቴና እህቴ ይረዳለሁ፣ ግን ባሌን ብቻ ይንኩብኝ ነው፣ ባሌን አይንኩብኝ ነው። ግን መጨረሻው አላህ ያሳምርላት። ያው መጨረሻውም እንደሆነ ደረሱበት። ምክንያቱም ይሄ የሆነ ልክፍትስ ነገር ሳይሆን አይቀርም። ባይሆን ኖሮ በዚህ ልክ በየቀን ስለ ባሏ አታለቅስም ነበር፣ እንደዚህ መትጮሆም ነበር። ስለሱ ምንም አይነት ነገር ሊወራ አትፈልግም። ምንም አይነት በቃ ለሱ ጥሩነት እንጂ። ለምን እናቴ ስለሱ መጥፎ ታወሪያለሽ? ለምን ቤቴ ሌላ ወንድ ታያስገባለሽ? ከሱ ሌላ ቤቴ ማንም ወንድ ሊገባ አልፈልግም ነው የምትለው። በቃ አንቺ እናቴ ነሽ መተሻል፣ ግን ሌላ ወንድ ሊገባ አልፈልግም። እሱ ይጠራጠረኛል፣ ይቆጣኛል። አንቺ ስለማታዩ ነው፣ ስለማትግባቡ ነው፣ ቋንቋቸው ስለማታቂ ነው። ልብስ ይገዛልኝ ነበር፣ እንደዚህ ላይ ነበር፣ ፀጉር ያሽ ነበር። ስለዚህ ከባሌ ማንም ሊነካብኝ አልፈልግም ነው። እና እቺ ልጅ በጤናዋ ነው ትላላችሁ? ጤና ቢኖራት ነው እንደዛ የምታደርገው? መቼም አትሆንም። እንዲህ ተምራ በዚህ ደረጃ ደርሳ እናቷ የምትጦር እህቷ የምትጦር እናቷ ከሰው ቤት አውጥታ እህቷ ደግሞ ከመንግስት ትምህርት ቤት አውጥታ ግል ያስተመረቻት በዚህ ልክ የደረሰች ልጅ የሆነ ነገር ተለክፋ ነው እንጂ በጤናዋ በዚህ ልክን አታብድ። አመድን ይዛ በዚህ ልክ አትዞርም። አንዳንዴ የሃይማኖት ጉድለትም ሲኖርብን ከሃይማኖታችን ጋር ስንርቅ ሴጣን ይፈታተንብናል። እንኳን ከሃይማኖታችን ጋር ራቅ ብለን ለትን እንኳን ሃይማኖታችን ውስጥ ሆነን ዱዓ ያደረግን የጸለይን እኮ ሴጣን እኛ ይፈታተናል። ስለዚህ እቺ ልጅ ሙሉ በሙሉ የእነሱ አምልኮ ነው የሄደችው። እሱ ፈልጎ አልነበረም፣ ግን እኔ የእሱ ሃይማኖት ልሆን ነበረ፣ ሃይማኖቴ ልቀይርን ነበረ። እሱ ግን ምንም ችግር የለውም ሃይማኖትሽ ነው ያለኝ ነበረ። ግን እኔ በጣም ስለማፈቅረው የእነሱ ሃይማኖት ልከተል ነበረ። እናቱ በጣም ስለምትወደኝ ቤተሰቦች አይወዱኝ ነበር ኢትዮጵያ ስለሆንኩኝ፣ ግን መጨረሻ ላይ ወደዱኝ። እንደዚህ ያደረጉኝ እንደዚህ ሆንኩኝ እና የእነሱ ሃይማኖት ማምልኮ። ስለዚህ በአድ አምልኮ ሲኖር መጨረሻ ውርደቱ ይሄ ነው፣ ውጤቱ ይሄ ነው። ከሰው ጋር ያባላችኋል። ከሰው ጋር መኖር አይቻልም። ማበድ ነው። አሁን አመድን ባሌን ብላ ነው ይዛው የምትዞረው። ከእንደዚህ ነገር አላህ ይጠብቀን። አሁን ቢሆን በዚህ ዙሪያ ላይ የምታውቁ ልጆች ሰዎች ካላችሁ፣ ህንድ ሀገር የኖራችሁ ሰዎች ካላችሁ አግዟት እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።